ብሩኬ እንግዲህ ዛሬ ያው አንገቴንም ደፍቼ ቢሆን ጋሽዬን ጠርቼ ድፍረትም ቢሆንብኝ አንገቴንም ደፍቼ ቢሆን ጋሽዬን ጠርቼ ከሀይሚ ጋር እንዲያስታርቁኝና ነገሮችን እንዲፈቱልኝ ጋሽዬን ጠርቻቸዋለሁ በማለት ጋሽዬም እንግዲህ ያው ሀይሚን ብሩኬ ጋር እንደሚሄዱ ሳይነግሯት ይዘዋት መጥተው ነበር። ሀይሚ ጋር ግን ትልቁ ህመም ምን እንደሆን ታውቃላችሁ ቤተሰቦቼ? ልጅቷን አግኝታታል። እሺ ልጁ የኔ አይደለም ብለሃል። እሺ ግን ልጅቷን አግኝታታል አላገኘሃትም ብላ ስጠይቀው አግኝቻታለሁ። ያ ደግሞ ለሷ ምንድነው የእምነት ስብራት ሆኖባታል። በቃ እምነቴን ሰብረዋል። ያን እሷ ጋር ትልቅ ህመም የፈጠረባትና በዚህ አጋጣሚ ማለት ነው ትናንት ስለ ወንዶች ተናግሬያለሁ። ዛሬ ግን ስለ ሴቶች አንድ ነገር ልበል። ሴቶችዬ ወንድ ልጅ ስላረገዛችሁ ብቻ የእናንተ መሆን አይችልም። ዛሬ ላይ የብሩኬ የድሮ የ2 ዓመት ፍቅረኛው ላይ የተረዳሁት አንድ ነገር ቢኖር ማለት ነው ቤተሰቦቼ ስላረገዘች ብቻ ስላረገዘችለት ልጁ የሱ ስለሆነ ብቻ ብሩኬን የኔ ያደርጋለሁ ብላ አስባ ነው። ብዙ ጊዜ የምንሳሳተው ስህተትኛ ሴቶች የምንወደውን ሰው የኛ ሳይሆን ሌላ ህይወት ጀምሮ ጥሩ ህይወት ላይ ያለ ያየን የምናረገው ስህተት ምንድን ነው? ልጅ ማርገዝ። በሆነ አጋጣሚ ያንን ሰው አግኝተን ልጅ ማርገዝ ነው። ከዛ ልጅ ካለ ወደ እኔ ይመጣል፣ የኔ ባል ይሆናል፣ ትዳር ይሆናል ብሎ ማሰብ ትልቅ ስህተት ነው በሴቶች ላይ ማለት ነው ቤተሰቦች። በዚህ አጋጣሚ ብሩኬ ልጅ በሽታ አይደለም፣ በእርግጥ ግን ልጁ የተፈጠረበት ስህተት ነው የሚያሳዝነው ልጁ የተፈጠረበት ስህተት ነው። ራሱም እንደተናገረው ከምትወዱት ሰው ቢሆን በጣም ነበረ ደስ የሚለው፣ ግን ደግሞ ከማልወደው ሰው ስለመጣ ነው በጣም ያመመኝ። ያችኛዋንም ማስቀየም አልፈልግም። ብዙ ጊዜ እየሰደብኩም እያባረርኳት ያልሆነ ቃላቶችም እየተናገርኩ ልቧንም እየሰበርኩ እያባረርኳት ነበር። አሁን ግን እኔ ብዙ ጊዜ ለሰው አዝናለሁ። ሰውን መጉዳት አልፈልግም። አሁንም ያችንም መጉዳት አልፈልግም። ያልሆነ ቃላቶችንም ተናግሬ እዩንም ከአጠገቤ ማራቅ አልችልም። ግን ቢሆንም ሀይሚንም እየወደድኳት ማጣት አልፈልግም። ያለኝ አማራጭ ሀይሚን ማሳመን ልጁ የኔ አይደለም ማለት ነው ለሀይሚ ነው። ይሄ ደግሞ ልክ አይደለማ ብሩኬ። ልጁ የኔ አይደለም ብለህ ለሀይሚ ብትነግር እሺ ብለህ ሀይሚ እንኳን ብትታረቅ፣ ነገ ደግሞ ዲኤንኤን ውጤቱ ሲመጣ ሀይሚ ምን ያህል ነው የምትሳበረው? ሁለተኛው ውሸት እንደዋሻት ነው የሚቆጠረው ማለት ነው። ስለዛ ባይሆን እውነት አንተ አሁን ልጅቷን ከሀይሚ ጋር ጥሩ ስሜት ላይ ባልሆንኩ ሰዓት ከሀይሚ ጋር ከምሰዳደብ ጥሩ ስሜት ላይ ባልነበርኩ ሰዓት ለጋሽዬም ሲናገር እንደሰማሁት ልጅቷን ሄጄ ቡታጀራ አግኝቻታለሁ ብሏል። እኔ ትናንትና በዚህ አጋጣሚ አዲስ አበባ ብያቸዋለሁ በስህተት ቡታጀራ ማለት ነው። ቡታጀራ ላይ የድሮ ፍቅረኛዬን አግኝቻታለሁ ከሀይሚ ጋር ጥሩ ስሜት ባልሆንኩ ሰዓት ብሎ ለጋሽዬ ሲናገር ሰምቼዋለሁ። ያ ትልቅ ስህተት ነው በእርግጥ ግን ደግሞ እኔ ጋ አሁንም ራሱ ያወዛገበኝ ነገር ምንድን ነው ይፈጠር አይፈጠር አላቅም የሚለው ነገር ብሩኬ በፍጹም እኔ ሊገባኝ አልቻለም። ምክንያቱም ምናልባት መጠጥ እየጠጡ ምናልባት ወይን ምናምን መቼም ሌላ መጠጥ ባይጠጥም ብሩኬ ሊጠጣ ይችላል። በዛ ውስጥ ምናልባት መድኃኒት ጨምራችን ሰጥተው የእንቅልፍ መድኃኒት ይሆናል ብቻ አላቅም እኔ እንጃ እንጂ ብሩኬ እንዴት ነው ይሄ ነገር እንዴት ይፈጠራል? እኔ ራሴን ራሱ ግራ ገብቶኛል። መኪና ስነዳ ራሱ ጥሩ ስሜት ነው ሆኛ አይደለም ምንዳው ያለውበት ስሜት ጥሩ አይደለም። ላብድ ነው በህይወቴ እንደዚህ አይነት ስህተት ሰራለሁ ብዬም እንደዚህ አይነት ነገር ይፈጠራል ብዬም አስቤም አላቅም። ሀይሚም ያለችበት ሁኔታ በጣም ነው እያሳዘነችኝ ያለችው። እኔም ደግሞ ሀይሚን እየወደድኳት መለየት አልፈልግም። ቀለበትን የሚያክል ነገር መልሳልኛለች። እኔ ሀይሚናው መንገድ ላይ ሳያት ተለያይተን እንዴት ነው ሀይሚን አይኗን ማየው እወዳለሁ እያለችኝ ከሀይሚ እንለያይ እሺ በቃ አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት ኑሩ ብዬ ይሄን ውሳኔ መወሰን አልችልም ነው የብሩኬ ጥያቄው። ስለዛ ጋሽዬ ደግሞ ሀይሚን ነገ ጠዋትስ ሌላ ሴት እየመጣች የብሩኬ ነው አርግዣለሁ ብትል እንዴት ልትሆኝ ነው? ያረጋገጥሽው ነገር አለ ወይ? ዲኤንኤን ያረጋግጥሻል ወይ? ልጁ የብሩኬ ነው ተብለሻል ወይ ነው ጋሽዬ ደግሞ ሀይሚን ሲቆጧል። እሷ ደግሞ አንሶላ እስከሚጋፈፉ ወይም አንሶላ ሲጋፈፉ ማየት አለብኝ ወይ? እምነቴን ሰብሮታል። ልጅቷን አግኝቷታል። ትልቁ ነገር አሁን ሀይሚን በጣም የሰበራት ነገር ብሩኬ ሄዶ ልጅቷን ማግኘቱ በጣም ነው የሰበራት ቤተሰቦቼ። ለዛ ነው ሴቶች የሚወዱትን ሰው ለማግኘት ሲሉ ያረግዛሉ። ግን ስህተት ነው። ብሩኪያውን አረገዘችለት ማለት ልጅቷ የሱ ሚስት ትሆናለች ማለት አይደለም። ልጁን በተገቢው ሊያሳድግ ይችላል። ትልቁ ስህተተኛ ሴቶች ጋር ይሄ ነው። ግን ደግሞ ሙዚቃው ብሩኬ ያሳዝናል። ገና ላልተወለደ ልጅ እንግዲህ ትዛት በላይ ልጅ ባክን አትናፍቀኝ የአብራኬ ክፋ የሚለውን ሙዚቃ የአብነት አጎናፍር ይመስለኛል ባልሳሳት ያንን ሙዚቃ እያዳመጠ ነበረ አንገቱን ሲያቀረቅር የሰማሁትና እንደዚህ አይነት ሙዚቃ ግን በአሁን ሰዓት ስሜት ይኮረኩራል። ብሩኬ እንደዚህ አይነት ሙዚቃዎችን ሲያዳምጥ ሳስብ
የልጅ ጉጉትም አለበት። ያው ካልሆነ ሰው መሆኑ ነው ትንሽ ያመመው ይመስለኛል ቤተሰቦች እና ሙዚቃው በነገራችን አንጀት ይበላል። ልጄ እባክህን አትናፍቀኝ የአብራኬ ክፋይ ምናምን የሚል ሙዚቃው በጣም ነበር ያሳዘነኝ። እግዚአብሔርን ነው ምላችሁና ብቻ ሀይሜም ተጎድታለች። ብሩኬም ትልቁ ስህተት ብዬ የማስበው ሄዶ ልጅቷን ማግኘቱ የእውነት ትልቅ ስህተት ነው። ሴቶች ጋም ስህተት አለ። ያንን ሰው የኛ እናረጋለን ብለን እንደዚህ አይነት ነገር እንፈጥርና እዛ ጋለችውንም ሴት ደግሞ እንጎዳለን። እና ሀይም ያለችበት ነገር እውነት ለመናገር በጣም ነው የሚያመው። እና ጋሽዬ እንደውም ሲቆጣዋት ወንድ ስለሆንክ ጋሽዬ በጣም ነው መወድ አባቴ በጣም ነው ማከብር፣ ግን ወንድ ስለሆንክ ለብሩኬ እያገዝክ ነው ወይ? በጣም ብሩኬን እንደምትወደው በእርግጥ አውቃለሁ፣ ግን እኔስ እንደ ሴት የኔስ ህይወት ይበቃኛል፣ ደክሞኛል፣ ከዚህ የበለጠ መሄድ አልፈልግም፣ ከዚህ የበለጠ መድከም አልፈልግም፣ እምነቴን ሰብሮታል በማለት ነበር እንግዲህ መጨረሻ ጥላ የሄደችው ማለት ነውና ብቻ ያው